በጣም ያሳዝናል። በስተመጨረሻ በኃይሉ እንግዲህ ሰላምን ራሷን እንድታብድ አድርጓታል ማለት ነው። ቢሆንም አንድ ደስ የሚለው ነገር እሷ ብታብድም ግን እውነታውን እንግዲህ ንፍርጥርጥ ብሎ ወጥቷል ማለት ነው። በጣም ደስ የሚለው ሰላም እንግዲህ ብሌን የሰላም ልጅ መሆኗን አጋልጠውታል። ሌባ ሲሰርቅ ይሻረካል፣ ሲከፋፈል ይጣላል እንደሚባለው በአሁኑ ሰዓት እንግዲህ ሳሚ ሴትየዋን ቢያስጨንቃትም 2 ሚሊዮን እንድታመጪ በአንድ ሳምንት ብሎ ሰላምን እንዲያስደውልላት ሲያደርጋት እሷ ፌንት ብላ ወድቃ ተጨናንቃ ነበር። ይህንንም ግን ሲያደርግ የነበረ ሰዓት ግን ቆይ አሳይሃለሁ በኃይሉ እኔን እንደተጫወትክብኝ አንተን የሚጫወትበታለሁ ብሎ ለበቀል ተነሳስቶበት ነበር። እሱም 2 ሚሊዮን ብር ልናገኝ ነው ሲለው እየተባባሉ ሲታዩ ይሄ ሁኔታ 2 ሚሊዮኑን ብቻህን ልትበላ ነው ማለት ነው በማለት ሳሚ አውቆበት ነበር እና ሊበቀለው ተነሳ። ከዛ ስልኩን ይዛ ለብሌን ምን ሆነሽ ነው ትዬ ንገሪኝ፣ ኧረ እባክሽ እያለቀሽ ነው ብትላትም ለብሌን እንዴት ብላ አልማዝን አስወገድኩብሽ ብላ መናገር በጣም ከባድ የኃጢአት የዋጋ ነው። እባክሽ ብሌን እየተይኝ በቃ ተይኝ፣ አንቺ ወደ ስራሽ ሂጂ፣ እኔ ኃጢአት ሰርቻለሁ፣ ለምን በውስጥ ስትይዣዋለሽ? እስኪ ለእኔ ንገሪኝ መፍትሄ ሊኖር ይችላል ብትላትም ለብሌን መፍትሄው መናገር በፍጹም አልፈለገችም ነበር። ወይዘሮ ሰላም ብቻ ያለ መሆን ነው የምፈልገው ሂጂ እናትሽን ጠይቂ በማለት ነበረ ያሰናበተቻት። እሷ ደግሞ እንደዚህ ሁነሽ ጥዬሽ አልሄድም ስትላት ብሌን ባክሽ ብቻዬን መሆን መረጥኩኝ እስኪ ለብቻዬ ተይኝ በማለት ስትላት ብሌን ግን ውስጧ አንጀቷ አልችል አለ። በዚህን ጊዜ አጥሚትም ሰርታ አምጥታ አጥሚት ሰርቼልሻለሁ እኮ ጠጪ እያለቻት ስታራግብላት ወይንስ ዳግምን እንጥራው እያለ ብሌን ስትናገር ቃል ደግሞ ምን ትላለች? አዎ በሰበቡ ዳግም አጠገብሽ እንዲመጣልሽ ስለፈለግ ነው አቃባጭ እያለች ስትል የነበረ ልክ ሰላም ስትነቃ ስታያት ሰላምዬ እናቴ ምን ላድርግልሽ ወይኔ ነቃሽልኝ በማለት ስትል አይ ማስመሰሉን ስትችይበት አለ ብሌንዬ። ወይዘሮ ሰላም እንዴት ብዬ ለብሌን 2 ሚሊዮን ከየት አምጥቼ ነው የምከፍለው? በአንድ ሳምንት እንዴት 2 ሚሊዮን አገኛለሁኝ? በቃ ልታሰር ግን ልጄ እንድትጎዳብኝ አልፈልግም በማለት ሰቅስቅ ብላ ለቀሰች። ከሁሉም ነገር የሚያሳስበኝ የልጄ ጉዳይ ነው አለች። የማታውቃትን ቃል እውነት ልጇ መስላት። ብሌን በጣም ተጨናንቃ በር ላይ ቆማ እንዳለች ዳግም ይመጣል። ዳግም ይመጣና ብሌን ምን ሆነሽ ነው ተጨናንቀሻል ሲላት እኔ የሰላም ጉዳይ ነው የሚያጨናንቀኝ ቤትዬ ምን እንደሆነች አላቅም፣ ምን የሆነ ነገር ሆናለች ግን የሚያስጨንቃት ነገር አለ እያለች ስትል አንተ ግን ዳግም የምታውቀው ነገር አለበት እኔ ስትል አላቅም አለሱም። ኧረ እባክህ ብቻሽን እያወራሽ እኮ ነው ብሌን ምን ሆነሽ ነው ሲላት ስለ እትዬ እያሰብክ ነው፣ ተው የምታውቀው ጉዳይ እንዳለ ንገረኝ። ምንም አላቅም ምን እንደሆነች ብቻ ከባድ ችግር ውስጥ እትዬ ገብታለች፣ አንተ የምታውቀው ጉዳይ ንገረኝ ብትለውም እኔ ኧረ እኔ እንዴት ላቅ እችላለሁ በማለት እንግዲህ ስለጨነቀኝ ነው ምንም ማድረግ ማንም መጠየቅ እንዳቃተኝ ነው ብለው ሲሉ በቃ እናቴ ጋር ልሄድ ነው ሲል ከኪሶ አወጣና ገንዘብ እንኪ ለእናትሽ የሆነ ነገር ባንቺ ስም ገዝተሽ ስጭልኝ አላት። እናትሽን ሰላም በይልኝ እንዲያውም አንድ ነገር አድርጊልኝ በማለት ነበር የሰጣት። በዚህን ጊዜ እየተቀራረቡ እያለ የፍቅር መቀስ የሆነችው እንግዲህ ሊሳሳሙ ሲሉ አሎ ብላ አቋርጣቸዋለች ማለት ነው። በዚህን ሰዓት ሰላም ውዴ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አደራ። በጣም ልብ አንጠልጣይና ጓጊ አሳዛኝም እየሆነ እየመጣ ነው። በተለይ በዚህ ፓርት ላይ የሰላም ማበድና የባበደች ሰዓት ደግሞ ብሌን እናቷ መሆኗን እውነተኛ እናቷ መሆኗን ሳሚ ፍርጥ አድርጎ ሲናገር ይህ ስሜት እንግዲህ በጣም የሚከብደው ስሜት ነውና ብሌን ወደ እናቷ ሄዳለች ማለት ነው። ወደ እናቷ ሄዳ እናቷ ጋር ቁጭ እንዳለች ነበር። በኃይሉ አለ ሳሚ ቆይ እሰራልሃለሁ እበቀልሃለሁ፣ አሁን ያሰብካትን ነገር ነው የማበላሽብህ፣ ምን እንደማደርግ ብሎ ወደ ብሌን ስልክ ይደውላል። ብሌን ስልክ ደግሞ አጋጣሚ የዳግምን ስጦታ ሳትገዛ ገብታ ስለነበር እናቴ ጠብቂኝ ብላ ብሩን ስታዩ አስታውሳ ልገዛ ወጥታ ነበር። ወይዘሮ ገነትም ስልኩን ላንሳው እያሉ እያመናቱ የልጄ ነው ላንሳው በማለት አሎ ብለው ያነሱታል። እስከዛ ልጄ ናት ብሎ ሲለው ምንድን ነው ሲለው ብሌን ሰላም ወላጅ እናትሽ ናት እሺ ብሎ ሲናገር ሳሚ ደነገጠች። እንዴ ምን ማለት ነው ስትል አንድ ነገር ልንገርሽ ብሌን
ሰላም ወላጅ እናትሽ ናት ብሎ ነበር ያስተላልፈው። አሁንም ደግሞ በዚህ መጣችሁ አልማዝ አላችሁ፣ በአልማዝ አይበቃችሁም ደግሞ በዚህ መጣችሁ ብላ እንግዲህ ወይዘሮ ገነት አልነግራትም ማለት አሮጊቷ ናት እንዲያነሳችሁ በማለት በጣም ይደናገጣል። መቼም ለልጇ መናገሩ አይቀርም። በኃይሉ ታያለ ጉር ነው ምንሰ ከዚህ በላይ ምን እንደማደርግህ ጠብቀኝ በማለት ሳሚ በቀሉን ይዞ ተነሳ። የሳሚና የቃል በቀል እንግዲህ ለበኃይሉ መጋለጥ ትልቅ ምክንያት ሆኗል። ሰላም እንደገና እሷ ደግሞ 2 ሚሊዮን መጠየቁን ስታውቅ ወይዘሮ ቃል ወደ ቢሮ ሄዳ አቶ በኃይሉን እንግዲህ 2 ሚሊዮን እንደጠየካ ታውቃለሁኝ እና 50% የኔ ነው ስትለው የምን 50% ነው ታቀልጃለች? ምን ስለሰራሽልኝ ነው 50%? እንግዳማ ሌባ ሲሰርቅ ይጋራል፣ ሲጣላ ደግሞ ሲከፋፈል ይጣላል ነው እና ሳያሃለሁ በማለት ነበር ዝታበት ሄደችው። ዝታ ከሄደች በኋላ ከቤት ተናዳ ለሰላም መናገር አለብኝ አለችና ሁሉንም ነገር ለሰላም ምንም ነገር ሳላስቀር ነው የምናገረው፣ አድማስን እንዳልገደለቻትና በህይወት እንዳለች እኔ ደግሞ ሁሉንም አንድ ሳላስቀር ነው የምናገረው ብላ ቃል ወደ ቤት ስትሄድ እናቷን አጣቻት። በዚህ ወይ ክላሱ ስትፈልጋት ክላሱ ላይ ቁጭ ብላ እንደ ገደል ማሚቱ አንቺ ገዳይ፣ አንቺ ነፍሰ ገዳይ ደግሞ ማንን ልገሊ ነው? ማንን ደግሞ ልገል እየጠበቅሽ? ገዳይ ነሽ፣ ገዳይ ነሽ፣ ገዳይ ነሽ፣ ገዳይ ነሽ እያለ በጆሮዋ እንደቃጨለባት ወዲና ወዲህ ስትንጨናነቅ ትደርስበት። አንቺ ነፍሰ በላ ማንን ልገል ያሰብሽ ደግሞ እያለች ጆሮዋን ይዛ ባከሽ ተውኝ ተውኝ ብላ በዚህ ምክንያት እንግዲህ ወደ እብደት ትቀየራለች። በዚህ ጊዜ ባለቀ ሰዓት ቃል ተንበረከከችና እማዬ ደህና አይደለሽም? እናቴ ደህና አይደለሽም? ስሚ አልማዝ እኮ አልሞተችም፣ አልማዝን እኮ አልገድልሻትም፣ በፍጹም አልማዝ አለች፣ አልማዝ አልሞተችም ብትላትም አላስ ራሷን ህሌናዋ ከዚህ ከተቀየረ በኋላ ብትነግራት ምን ፋይዳ አለው? አልማዝ ጓደኛዬ ነው፣ አልማዝ የምትባል ጓደኛ ነበረችኝ እያለች መዘበራረቅ ጀመረች። በጣም በሚያሳዝን ሁኔታ ባለቀ ሰዓት ሁሉም ተረባረቡ። ምን ፋይዳ አለው? አቶ በኃይሉም እንደገና አሰበና ሂዳ ለሰላም ብትናገርብኝ ነገሮች አበቁብኝ ማለት ነው። ስለዚህ ቃልን ምን ለማለት እንደፈለገ እንደዚህ አይነት ንግግር የተናገረችው ብሎ እንደገና ደውሎ በኃይሉ ብልህ ትመስለኝ ነበር፣ ለካ ብልህ አይደለህም ያለችውን ያስታውስ ገባ። እውነትም ይሄ ነገር ልትናገርብኝ ነው ብሎ ቀጥታ ይቺ ነቀዝ ለሰላም ልትናገርብኝ ነው ወይኔ በኃይሉ እውነትም ጅል ነኝ አለና ስልኩን አንስቶ ለቃል ደወለላት። ቃልን 30 አረግልሻለሁ፣ 35 አረግልሻለሁ፣ 40 አረግልሻለሁ እያለ ሲላት አንተ ግን ጤነኛ ነህ? እህትህ አብዳልሃል እንኳን 40 100ም የለህም። ምን ታሾፊያለሻል? 100ም የለ የምን ፐርሰንት ነው የምትለው? እህት በጭንቀት አብዳልሃለች። ይህን ነው የምትፈልገው በማለት ነበረ የነገረችው። አይሆንም አይሆንም አለ። ይህም አይሆንም እንዴት ነው የማትሆነው? ያለ አቅሟ 2 ሚሊዮን ብር አንጭ ስትባል በገዛ ወንድሟ እንደዚህ አይነት መሆኗ በጣም ያሳዝናል። ከዛ እሷን ምግብ ልስራልሽ እና ላምጣልሽ ለልጄ ብላ ሂዳ ቅጠላ ቅጠል እንደ ምግብ እንደ ቃቃ ጨዋታ ይዛ ትመጣና አንቺ ማነሽ? ልጅ አይደለሽም ውጭልኝ፣ አንቺን አልፈልግሽም ውጭልኝ እያለ ቃልን ማሚዬ እኔ እኮ ልጅሽ ነኝ ብትላትም አልፈልግሽም፣ አንቺ እኔ ልጅ አይደለሽም ውጭልኝ፣ ልጄ ሌላ ናት፣ ልጄ ትምጣልኝ፣ ይህ ምግብ ይቀመጥ ማንም እንዳይበላባት፣ አንቺ ቃል ልጅ አይደለሽም ውጭልኝ፣ ውጭልኝ ከዚህ ውጪ፣ እኔ ነኝ ማሚዬ ልጅሽ ብትላትም በፍጹም ውጭልኝ ብላ አባረረቻት። በዚህን ሰዓት እንግዲህ ለልጄ ነው ይሄ ምግብ ማንም እንዳይበላባት እያለች ልብሱን አስቀመጠች። ከዛ ገነት ጋር ሄዳ ብሌን ሰላም በጣም ጭንቀት ውስጥ ገብታለች፣ ምን እንደሆነች አላቅም ስትላት ገነት አዎ እኔ እኮ ባለፈው አልማዝ ከጠፋች ጀምሮ እሷ የዛን ቀን ጭንቀት ተውጣ ነበር፣ ደግሞ አልማዝ ከቤተሰቦቿ ብደውል አልመጣችም አሉ። ተያት እባክሽ ገደል ትግባ፣ እሷ እኮ እናቴ አይደለችም የውሸት እናት ናት በገንዘብ ተገዝታ የመጣኝ በማለት ብሌን ገነት ትነግራታለች። ግን እኔ ነኝ ጥፋተኛዋ፣ ሳላጣራ ባልነገርኩሽ ኑሮ ከዚህ በኋላ ሳላጣራ አልነግርሽም እያለች ነበር። በዛን ጊዜ ከዳ
አሁንም ይህንን መልእክት ደግሞ ብነግራት ያልተጣራ መልእክት ሊሆን ይችላልና እንዴት ልናገር? ሳልነግራት ከሌላ ሰው ብሰማሳ በራሷ ስልክን የተደወለው ድጋሜ ቢናገር ደግሞ አልነገርሽኝም እናቴ ብላ ታዝንብኛለች። ከምታዝንብኝ የሰማሁትን ነግሬያት ከራሷ ጋር አንድ መፍትሄ እናረጋግጣለን በማለት ልትነግራት ወሰነች። በስከ መጨረሻም ብሌን ልጄ የሆነ የምነግርሽ ነገር አለኝ እናቴ ቶሎ መሄድ አለብኝ ቶሎ ንገሪኝ ወይም ነገ ንገሪኝ ስትላት አይ ልጄ አንድ ነገር ዋሽቼሻለሁ አለቻት። ምንድን ነው የዋሸሽኝ አለች። ቅድም አንቺ ውጭ እያለሽ ስልክሽ ተደውሎ ነበር። ማን ነው የተደወለው? ለምንድን ነው ያልነገርሽኝ? ስልኬ ሰው ደውሎ አለሽ እምቢ አላልሽኝም? ግራ ተጋብቶኝ ነው። ከባድ ነገር ሆኖብኝ ነው። ምንድን የነገረሽ? እውነት ላይሆን ይችላል ግን እንዳለፈው ተስፋ እንዳታደርጊ ለሱ አታስቢ ንገሪ ምን እንዳለች ስትላይ ልጁ ምን አለመሰለሽ አለቻት። ሰላም ያንቺ እናት እንደሆነ ይነገረኝ። ብሌን ሰላም እናትሽ ናት ብሎሻል አለቻት። በሚል ነበር ደንግጣ እንግዲህ ብሌን እዚህ ጋር የተጠቃለለው። አሁን ምን ዋጋ አለው? ባለቀ ሰዓት ሰላም ባበደችበት ሰዓት ማንነቷን በማታውቃትና በማታስታውሳት ሰዓት ብሌን ሰላም እናቷ መሆኗን ማወቁ በጣም ከባድ ሐዘንና ልብ ስብራት ነው የሚጥለው። በኃይሉ ግን አይቅና ከማለት ውጭ ሌላ ምን እንላለን? ሰው በዚህ ልክ ለእህቱ ገንዘብን ፈልጎ እሷን አብዳ እንደዚህ እስከምትሆን ድረስ መድረስ በጣም ከባድ ነው። ግን መጋለጡ ደግሞ በጣም ደስ ይላል። አሁን ቃልም እሷ ልጇ እንዳልሆነ አውቃት ውጭልኝ ብላ ስላለቻት እና እሱም በፐርሰንት አልሰጥሽም እያለ ለፖሊስ እኮ ሂጄ ልስጥ ስትላት እንኳን ለፖሊስ እጅሽ እንዳሰጪ ለፖሊስ እጅሽን ከሰጠሽማ ገንዘብ መደራደሪያ እናገኝም እያለ ነበር ቃል ራሷ በሰላም ላይ ስትጫወትባት የነበረው በሚያሳዝን ሁኔታ። አሁን ሁላቸውም ገንዘብ ሳያገኙ ሁላቸውም ባዶ ሆነዋል። ኪሳራ እና መጋለጥ ቃልም ሆነች ሳሚም ቢሆን አጋልጧቸዋል። ስለዚህ አሁን ቀጣዩ ላይ ግን በሚያሳዝን ሁኔታ ሰላም ግን መዳን አለባት። ዲና ብሌን ልጇ መሆኗን ማወቅ አለባት እንጂ በዚህ ነገር እያለች ብሌን እናቷን እንደዚህ ብላ ማገኘት አስፈላጊ አይደለም እያልን ስለምትከታተሉኝ ከልብ እናመሰግናለን። ቀጣይ እስከምንገናኝ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ይጠብቁን።